ጤና ይስጥልኝ የዛሀበሻ ቤተሰቦች አመሰግናለሁ። እንግዲህ የ2025 ዓመት የአውሮፓውያን 2025 ዓመት እንዴት እንዳለፈ ለሁላችንም ግልጽ ነው። በተለይ ኢሚግራንት ለሆነን አሜሪካ ውስጥ ላለን ሰዎች እውነት ለመናገር የስቃይ ዘመን ነበር ማለት ይቻላል። የትራምፕ አድሚኒስትሬሽን ከመጣ ከቀን አንድ ጀምሮ ኢሚግሬሽንን አስመልክቶ በጣም ብዙ ኤግዚኪዩቲቭ ዲሲሽኖችን ወስኗል። ከዛ በኋላ ደግሞ የሴኔት እና ኮንግረስ አባሎቹን ወይም የሪፐብሊካን አባሎችን አሳምኖ በጣም ታዋቂውን የቢግ ቢዩቲፉል ቢልን አጸድቋል። የዚህ ማጆሪቲው ክፍል የኢሚግሬሽን ኢንፎርስመንት ነበረ። ከዛም በተጨማሪ ብዙ ከተሞች ላይ የአይስ ኢንፎርስመንቶች ተካሂደዋል። ብዙ ኢትዮጵያኖችም ሆነ ሌሎች የኢሚግሬሽን ላይ ያሉ በተለይ በድንበር የገቡ ዶክመንት የሌላቸው አውት ኦፍ ስታተስ የወጡ ሰዎች የታሰሩበት ዘመን ነበረ። እንደገና ባለፉት 2 ወራት 1 ወር የሰማነው ደግሞ ሲቲዝንሺፕ ላይ ያሉ ሰዎችን ሳይቀር ሊያሰጉ የሚችሉ ህጎችና አካሄዶች መመሪያዎች እየወጡ መሆናቸውን እና ወደ ትግበራ እየተገባ መሆኑን የተመለከትንበት አመት ነው። አጠቃላይ 2025ን ስንገመግም ማለት ነው። እንግዲህ በዚህ ሂደት ነው ወደ 2026 ከአንድ ቀን ከ2 ቀን በኋላ እየተሻገርን ያለ ነው ማለት ነው። እንግዲህ ምንድነው ኤክስፔክት የምናደርገው ነው? የመጀመሪያው የሰው ኔቸር በአብዛኛው ጥሩ ነገር በተለይ ጭንቀት ውስጥ ያለ መከራ ውስጥ ያለ ሰው ጥሩ ነገር ይመጣል ብሎ ነው ኤክስፔክት የሚያደርገው እና ጥሩ ነገር ነው፣ ሰርቫይቭ ለማድረግ ይጠቅመናል። ግን ሪያሊቲው ምንድነው መሬት ላይ ያለው ነገር የሚለው በ2025 ዓመት የትራምፕ አድሚኒስትሬሽን መሰረታዊ ያደረጋቸው በተለይ የቦርደር ዛር የሚባለው ቶም ሃም ይህን በተለያዩ ኢንተርቪዎች ላይ ገልጿል። የመጀመሪያ የተከተሏቸው ስትራቴጂዎች የኢሚግሬሽን ላይ ያሉ የተለያዩ ሎየሮች፣ ሂውማን ራይትስ አገልግሎቶች ላይ የሚሰሩ እንደገና ኢቭን የዲሞክራቶች ተቃዋሚዎቻቸው ትንፋሽ በሚያሳጣ መልኩ ነው ኢንፎርስመንት የጀመሩት። ያን ያደረጉበት ምክንያት በጣም ብዙ ነገር በአንድ ኢንፎርስ ብናደረግ አትሊስት ቀላል የማይባሉትን እናሳካለን፣ ተቀናቃኞቻችንን ታይም እንደገና ደግሞ እድል እንነሳቸዋለን። እነሱ ተዘጋጅተው ነው የመጡት። የዲሞክራትና ኢሚግሬሽን ላይ የሚሰሩ የተለያዩ ኤጀንሲዎች ወይም ደግሞ ኤንጂኦዎች ደግሞ አልተዘጋጁም፣ ሪሶርስ በቂ የላቸውም። ስለዚህ እርምጃዎችን ለመውሰድ ፋታ አገኙም የሚል ነው። ስለዚህ መሬት ላይ ያሉትን ቴስት የማድረጊያ የማያ መንገድ ነበር 2005 እና አሁን 2 አካሎች በዚህ ውስጥ ትምህርት አግኝተዋል። የመጀመሪያው ኢሚግሬሽን ደግፈው ያሉ ሊጋልም ሆነ አንዶክመንትድ የሆኑ ኢሚግራንቶችን ደግፈው ያሉ አካሎችም 2025 ዓመት ውስጥ ያልተዘጋጁበት ቢሆንም ያልጠበቁት ቢሆንም አንደኛ ያልተዘጋጁበት የሚለው ዲሞክራቶችም ይመረጣሉ የሚል ተስፋም ስለነበረ ነው እና ለሪፐብሊካን ብለው የተዘጋጁ አካላት በጣም ጥቂት ናቸው። ስለዚህ ባልተዘጋጁበት መንገድ ነው ይሄን የኢንፎርስመንት ሂደት ዲፌንድ ሲያደርጉ የነበሩት። አሁን እኛን ጨምሮ በጣም ብዙ ሌየሮችም ኤንጂኦችም ትምህርት አግኝተናል። እንዴት ምን አይነት መንገዶችን መከተል እንዳለብን፣ እንዴት ትራክ ማድረግ እንዳለብን፣ እንዴት ታክል ማድረግ እንዳለብን፣ እንዴት መቃወም ዲፌንድ ማድረግ እንዳለብን ብዙ ልምድ የተገኘበት ነው። ግን ልምዱ ለእኛ ብቻ አይደለም የሚሰራው። የትራምፕ አድሚኒስትሬሽን ያለው የኢሚግሬሽን ኢንፎርስመንት በጣም ብዙ ልምድ አግኝተዋል። አንደኛ የቶቹ የኢንፎርስመንት ሂደቶች ስኬታማ እንደሚሆኑ ተምረዋል። ትራምፕ አድሚኒስትሬሽን ውስጥ ያሉ አካላት ወጥተው እንደተናገሩት 2025 ዓመት የቴስቲንግ ታይም ነበር። ስለዚህ አሁን ያን የቴስቲንግ ታይም ያለፉ ፖሊሲዎችን፣ አሰራሮችን አውቀዋቸዋል ማለት ነው። ስለዚህ ኢንፎርስመንቱ በጣም ታርጌትድ በሆነ መልኩ እንደገና ሰክሰስፉል በሆነ መልኩ ይፈጸማል የሚል ግምት አለኝ። እሱ ብቻ ሳይሆን የትኛው ጁሪስዲክሽን የፌዴራል ኮርቶች ለትራምፕ አድሚኒስትሬሽን ይሁንታቸውን እንደሚሰጡ የሱፕሪም ኮርት ስታንስ ወይም ፖዚሽን ምን እንደሆነ ኢሚግሬሽን ላይ በግልጽ የታወቀበት ዓመት ነው። ስለዚህ ይሄ ሁሉ ለትራምፕም ክላሪቲ ሰጥቷል። ኢሚግራንትንም ወክለው ላሉ አካላት በጣም ግልጽ የሆነ እይታ የፈጠረ ሂደት ነው። ጀነራሊ ኢንፎርስመንት ተጠናክሮ ነው የሚቀጥለው። 2026 ከ25 በጣም ጠንከር ያለ እና ኢፌክቲቭ የሆኑ ኢንፎርስመንቶችን ነው የሚከተሉት ብዬ ነው የማምነው የትራምፕ አድሚኒስትሬሽን ለሁለት ነገር። አንደኛ ቲም ይሄ የሚከተሉት ቲም በአማርኛ ምንድነው አይደል ነው የቶፒክ አጠቃላይ ይሄን ጋይድ የሚያደርጋቸው ኢሹ ምንድነው? ሞር ሪሶርስ ሞር ኢንፎርስመንት ነው። ስለዚህ አሁን በ2026 የትራምፕ አድሚኒስትሬሽን ያለው ሞር ሪሶርስ ነው። የቢግ ቢዩቲፉል ቢል ያጸደቀላቸው በጀት ተግባራዊ የሚሆነው ከ2026 ጀምሮ ነው። ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከ175 ቢሊዮን ዶላርስ በላይ ነው ያገኘው። ይሄ ማለት ወደ 76 እጥፍ ነው ከዚህ በፊት የነበረውን በጀት ያሳደገው ማለት ነው።
10,000 የአይስ ኦፊሰሮች ኦልሞስት ስልጠና ጨርሰው ከጃንዋሪ ጀምሮ ዲፕሎይ ይደረጋሉ። አሁን ባለው የኢንፎርስመንት ሂደት አይስ አንድ ቦታ ኢንፎርስ ካረገ በኋላ ለምሳሌ ቺካጎ ላይ ኢንፎርስ ካረገ በኋላ አንስቶ እነዛን አይስ ኢንፎርስመንቶች ወደ ሚኒሶታ ያመጣቸዋል፣ ከዛ ወደ ዲሲ ይወስዳቸዋል። እንደዚህ አይነት ኢንፎርስመንት ላይኖር ይችላል በ2026 ምክንያቱም በቂ ኃይል ስላለው በአንድ ቦታ ላይ ዘላቂ የሆነ ኮንቲኒየስ የሆነ ኢንፎርስመንት ኤክስፔክት እናደርጋለን። ይሄ ማለት ለ3 ወር ከ4 ወር በኋላ ረፍት እናገኛለን የሚል ነገር ላይኖር ይችላል። ኮንቲኒየስ የሆነ ኢንፎርስመንት በ2026 ይጠበቃል። የማሰር ሂደት አንዱ መዘንጋት የሌለብን የኢሚግሬሽን ዲቴንሽን ሴንተሮች ፕራይቬት ናቸው፣ መንግስት የሚቆጣጠራቸው አይደሉም። ስለዚህ እነዚህ ፕራይቬት ሴክተሮች ምንድነው የሚፈልጉት? ብዙ ኢሚግራንቶች እንዲታሰሩ ነው የሚፈልጉት። ምክንያቱም ብዙ ኢሚግራንት ታሰረ ማለት ብዙ ገንዘብ አገኙ ማለት ነው። እሱ ብቻ አይደለም፣ አልጋ የሚሸጡ ምግብ የሚያቀርቡ ለዛ እስር ቤት የተለያዩ ሪሶርሶችን ፕሮቫይድ የሚያደርጉ ቢዝነስ ሰዎች በጠቅላላ ብዙ ኢሚግራንት ነው እንዲታሰሩ ይፈልገው። እነዚህ የትራምፕ አድሚኒስትሬሽንን በተለያየ ፋይናንስ ሂደት ሎቢ ያደርጋሉ። ስለዚህ አሁን የትራምፕ አድሚኒስትሬሽን በቅርብ እንደገለጸው የእስሩን ሂደት በ2026 ብቻ እስከ 80,000 ለማድረስ እቅድ አለ። አሁን ላይ ከ64,000 አካባቢ ነው እስር ያለው። ይሄ ማለት 64,000 ፕላስ አዲሽናል 80,000 እስረኞች እንዲኖሩ ነው የሚፈለገው። ምን ያህል እንደሚያሰፋው ፕሮባብሊ አንድ እጥፍ አድርጎ እንደገና ሌላ 30% አካባቢ የሚጨምርበት ሂደት ነው የምንመለከተው ማለት ነው። እና በኢንፎርስመንት ሂደትም እንደዚህ አይነት ሂደቶችን እናያለን። የቢግ ቢዩቲፉል ኦቢቢኤ ትሪፕል ኤ የሚባለው የቢግ ቢዩቲፉል ሂደት አንዱ ኢንፎርስመንቱን የሚያስቀድምበት ሂደት ለዚህ ነው፣ ሞር ሪሶርስ ስለምናገኝ ማለት ነው። ሌላው ቦርደር ሴኩሪቲ በከፍተኛ ደረጃ ይጠናከራል። አዳዲስ የሚገነቡ ግንቦች ይኖራሉ። ስለዚህ አንዶክመንትድ የሆኑ ሰዎች የሚሻገሩበት ሂደት በጣም ጠባብ ነው የሚሆነው። ፋስተር ሪሙቫል ይኖራል። እንደሰማነው በቅርብ ጊዜ አንዱ እየሞከሩት ያለው ሂደት ፕሪተርሚኔሽን ነው። ፕሪተርሚኔሽን ማለት አሳይለም ላይ ያሉ እና ፍርድ ቤት ላይ ኬዛቸው ያለ ሰዎች ኬዛቸው ተቋርጦ ወደ ሶስተኛ ሀገር ኢኳዶር ሊሆን ይችላል፣ ዩጋንዳ ሊሆን ይችላል፣ ሩዋንዳ ሊሆን ይችላል ሄደው አሳይለማቸውን ከዛ እንዲከታተሉ ማድረግ፣ አፕሩቭ ከተደረጉ ብቻ ሪሴትልመንት እንዲያገኙ ማድረግ። እንግዲህ አፕሩቭ የመደረጋቸው ቻንስ ጠባብ ሊሆን ይችላል። ይህም አንዱ የምንጠብቀው ነው። ሌላው በጣም ከፍተኛ የሆነ የዋጋ ጭማሪ ይኖራል በኢሚግሬሽን ሂደት ውስጥ ማለት ነው። የተለያዩ አፕሊኬሽኖች ተጨማሪ ገንዘብ ያስከፍላሉ። አንዱ ተጨማሪ ገንዘብ የሚያስከፍለው ቪዛ ፊ ነው። ከ2026 ጀምሮ በተለይ ከኦክቶበር 1 2026 ጀምሮ የምንመለከተው አንድ ሰው በቢ1 በቢ2 በቱሪዝም በቪዚት ኦር በጄ1 ኤፍ1 ኤም1 ቪዛዎች ወደ አሜሪካ ሲመጣ ከዚህ በፊት የሚከፍለው $100 አካባቢ የነበረውን አሁን $250 ይሆናል ማለት ነው። ይሄ ኢንፍሌሽን ኢንዴክስ አጀስትመንትን የሚከተለው ምን ማለት ነው? ዶላር ቫልዩ በቀነሰ ቁጥር ወር ደግሞ የኑሮ ውድነት በጨመረ ቁጥር ዋጋው እየጨመረ ነው የሚሄደው ማለት ነው። 250 የሆነው ሜቢ ከአንድ ዓመት በኋላ 2027 ላይ $300 ሊገባ ይችላል። ስለዚህ ይሄ በጣም ከፍተኛ የሆነ ወጪ ይኖራል። ብዙ ሰዎች ኢትዮጵያ ላይ ቪዛ ሲከለከሉ ድጋሚ ቪዛ ይጠይቃሉ። ኢቨን ኢፍ አሁን ያለው ኮስት ቢከብዳቸውም ይሄ እንግዲህ ሌላ እጥፍ ነው የሚሆነው ማለት ነው። 150 የነበረው አሁን 250 ከሆነ የምናወጣው ወጪ ከፍተኛ እንደሚሆን ያሳያል። ቢግ ቢዩቲፉል ቢል ኢንትሮዲውስ ያደረገው የሪሚታንስ ታክስ ነው። 1% ሪሚታንስ ታክስ ይኖራል። አንድ ሰው ወደ አሜሪካ ከአሜሪካ ውጭ ገንዘብ ሲልክ ወደ ኢትዮጵያ ሊሆን ይችላል ወደ ተለያየ ሀገሮች 1% የሚልቀው ገንዘብ ላይ ታክስ ይኖራል። እሱ ብቻ ሳይሆን የላኪዎቹ ኢንፎርሜሽን የሚላክለት ሰው በደንብ ኢንቨስቲጌት ይደረጋል። መኒ ላውንደሪንግ በጣም ከባድ የሚሆንበት ወቅት ለሚሆነው በቅርብ የኢትዮጵያ ኤምባሲ ዋሽንግተን ላይ ያወጣው መግለጫ መግለጫ ኤፍቢአይን እንደሚተባበር ወይም ከኤፍቢአይ ጋር እንደሚሰራ ነው። እነዚህ ሬሚታንስ ላይ የሚሰሩትን ሰዎች ለመያዝ ማለት ነው። ይሄም የሚፈጥረው ሌላ ብላክ ማርኬቱ ላይ ሰዎች በብላክ ማርኬት ተጠቅመው ገንዘብ የመላክ ሂደት ውስጥ ተጽዕኖ ሊፈጥር ይችላል። ስለዚህ በአንድ በኩል ለኢትዮጵያ መንግስት ጥሩ ዜና ሊሆን ይችላል፣ በሌላ በኩል ደግሞ የተሻለ ሬት አግኝተው የሚልኩ ሰዎች እና በዚህ የላኪነት ሂደት ውስጥ የተሳተፉ ኢቨን ሊጋሊ ሬጂስተርድ ቢሆኑም ከባድ ፈተና ይገጥማቸዋል። ምክንያቱም አንደኛ የትራምፕ አድሚኒስትሬሽን እነዚህን አካላት ከፍራውድ አንጻር ከመኒ ላውንደሪንግ አንጻር በደንብ ኢንቨስቲጌት የሚያደርግበትና የእነሱም ኢሚግሬሽን ሂደት ሪስክ ሊሆን የሚችልበት ሁኔታ ሊፈጠር ይችላል በ2026 ማለት ነው። ይሄ ጀነራሊ የምንመለከተው ነው።